2080 ላይ እንዲሁም መስከረም 2100 ወይም 2100 ላይ ነው የሚከሰቱትና በጣም የሚገርም ነው። በጣም እንግዲህ እኔ ያስታውሳለሁ የቀጥታ ስርጭት ነበረን ታኅሳስ 12 2013 እና የደም እንግዲህ በጣም ክርር ያለ ፀሐይ ነበር በዋዜማው በማግስቱ። በለቱ ግን የነበረው አየር ውጥውጥ ብሎ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበረ። በተፈጥሮ ላይ ራሱ ያየነውና የቀጥታ ስርጭት ባላገሩ ላይ አድርገን ነበረ። እጅግ የሚገርም ነው። በአመቱ ረጅም ቀንና በአመቱ አጭር ቀን የተከናወኑት ነገሮች እኔ በቃ በህይወት ዘመኔ ለራሳቸው ማልችላቸው ነው። እንግዲህ ታኅሳስ 12 ያሁኑ አመት ደግሞ የአመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በዓለም ዙሪያ ያለውን ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት። ስለዚህ እንድትከታተሉ በዚሁ አጋጣሚ ሐሳብ አስተያየቴን እሰጣለሁ። እንግዲህ የገና ጀንበር ራሱ ምንድነው የሚለውን ብቻ ነግሬያችሁ መርሃ ግብሬን አበቃለሁ። ያው ገና ታኅሳስ 29 ልናከብር ነው። በመሰረታዊ ነገሩ ጀንበር ራሱ ምንድነው የሚለውን ነገር ልፍታላችሁ ይመስለኛል። ፀሐይ ብዙ ስም አላት እንደምታውቁት። ፀሐይ እንላታለን አንድ ኦሪያሬስ ትባላለች። በጣም የሚገርም ሄኖክ ያላት ስም ቶማስስ ትባላለች። ጀንበር ትባላለች። ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው የሚባለው። እንግዲህ ጃን የሚለው ጀነ ወይም ገነ የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃንሆይ እንላለን አይደለ ንጉሱን፣ እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ገነ ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በር ማለት በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ። ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉሶይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው። በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው። እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች፣ እኔም እያየኋት ነው። በር ማለት እንግዲህ መውጫ መግቢያ ማለት ነው። ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ። እንዴት አይነት ፍቺ ነው! በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ። እና ይገርማል። ጃን ማለት ጃንሆይ ንጉስ ማለት ነው። በር ማለት መውጫ መግቢያ ማለት ነው። ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛው ዕለት ወይም በዕለተ ረቡዕ ለዓለም የከፈተው በር የብርሃን በር ናትና ይገርማል። ጀንበር የሚል ፍቺ ሰጥተዋታል። በጣም ይደንቃል። ሶስተኛው ሊቁ ሲፈቱት ጃንበር ይሉታል። ጃንበር ጃን ማለት ወይም ጋን ሁላችሁ ታውቃላችሁ። እንስራ አለ፣ ከእንስራ ደግሞ ከፍ የሚል ጋን አለ። ትልቅ ከሸክላ ዕቃዎች ነው፣ ይበልጣል፣ ግዙፍ ነው፣ ገናና ነው። እንስራ አብዛኛውን ጊዜ ለውሃ፣ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት። ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው፣ ከሸክላ ዕቃዎች ይበልጣል። በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው። ስለዚህ የብርሃን ጋን በጣም ይገርማል። የብርሃን ጋን ማለት ነው። የብርሃን ጋን ምናችን ፀሐያችን በጣም ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንበር በማለት ስም አውጥተውላታል። እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው የምናየው። ምክንያቱም እንደሚታወቀው የፀሐይ መጠነ ቁስቁሷ ከምንገምተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ። ልክ እንደ ጋኑ ትልቅ ነው። ይኸውም የስርዓተ ፀሐይ 99%
መጠነቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን። ፕላኔቶች ሁሉ ተደምረው የእርሷን 0.1% ብቻ ነው የሚሆኑት። ያው መጠነቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው። ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል። እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው ፀሐይ የምታመነጨው። ይህ ቁጥር በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ። በቅጽበት በሴኮንድ ማለት ነው 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው። እንግዲህ ቢያንስ ወደ 100 ሚሊዮን ኒኩለር ቦምብ ማለት ነው። መጠኑ ይከብዳል። 100 ሚሊዮን ኒኩለር ቦምብ እና እንግዲህ ፀሐያችን ለ6 ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማተነን ይችላል። የ3 ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛውን ንጣፍ ክረስት ማቅለጥ ይችላልና እጅግ ከባድ ኃይል ያላት ናት ፀሐያችን። ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይመዋታል ኢትዮጵያውያን። እንግዲህ የገና ጀንበር አጭር ነው፣ አሁን እየጠለቀ እንገኛለን። ክቡራና ክቡራት እንግዲህ ይህን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው። ስለዚህ በተለይ ታኅሳስ 12 የዓመቱን አጭር ቀን በምርምር እንድታሳልፉት ያው መልእክቴን አቀርባለሁ። እውነት፣ እውቀት፣ እምነት